ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። ሃርት ቱ ሃርት ፋውንዴሽን ገንዘብ ሊሰበስቡ አልመጡም። 100 ቪዲዮ ሰራለሁ ብዬ ፈንቼባችሁ ነበር ጋይስ። ትናንትና ደክሞኝ እውነት ያልዞርኩበት የለ። ብርዱ ልነግራችሁ አልችል። ቅዝቃዜው አዶናይን ስትሳደብ በአዶናይ ልክ ራስን ገንብተህ ቢሆን የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ስጋ በመወደድ ሰላም ጋይስ እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በጣም ደስ ብሎኝ ነው እንግዲህ ያመሸው ማለት ነው። ይሄንን ቪዲዮ በነገራችን ላይ ሁለተኛ ቪዲዮ ነው። መጀመሪያ አንድ ቪዲዮ ሰርቼ ነበረ የሆነ ከዚህ ጋር የማይስማማ ነገር ማለት ነው። ነገር ግን ያ ቪዲዮ ትቼ ነው እንግዲህ አዲስ ቪዲዮ ሰራሁላችሁ ማለት ነውና በጣም ደስ ይላል። እንግዲህ የነበረው የሃርት ፋውንዴሽን ጉዳይ እንግዲህ እንደምናውቀው ነውና ትንሽ አስፈርቶኝ ነበረ ያለው እንቅስቃሴ ሳይ ትንሽ ደንግጬና ዛሬ ድብርት ላይ ነበረ የዋልኩት ቀን ላይ ማለት ነውና አዶናይ ወንድማችን እንግዲህ አንድ ቪዲዮ ሰርቶ ደስ ብሎኝ እንግዲህ ስትከታተለው ነበርና ያን ቪዲዮ ይዤ መጥቻለሁ። የተለያዩ ቪዲዮዎችን እንግዲህ ምንድነው እንደዚህ ያስደነገጠ የሚለውም እንግዲህ ይዤ መጥቻለሁ። እስከ መጨረሻ አብራችሁ እንድትቆዩ ጋብዛችኋለሁ። ወደ ቀጣዩ ቪዲዮ ላሸጋግራችሁ። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል። ተጨማሪ አለ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። ወደ ቀዳሚ ዜና አልፋለሁ። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው። አይነት ጭካኔ ነው። ለጤና እጅግ በጣም ጎጂና መርዛማ የሆኑ ኬሚካሎች የተቀላቀለበትና በዛ የተቃጠለ 90 ኩንታል የሚሆን በርበሬ በምግብና መድኃኒት ቁጥጥር ባለስልጣን በቁጥጥር ስር ውሎ ማለት ነው እንደተወገደ ነው እየተነገረ የሚገኘው። ይህ በርበሬ የተገኘው በኮልፌ ቀራኒዮ ክፍለ ከተማ ሲሆን በማህበረሰቡ በደረሰ ጥቆማ ምክንያት የምግብና መድኃኒት ቁጥጥር ባለስልጣን በቁጥጥር ስር አውሎ በርበሬው ማለት ነው እንዳስወገደው ነው እየሰማን የምንገኘው። አፍላቶክሲን የተባለ ለጤና እጅግ በጣም ጎጂና መርዛማ የሆነ ኬሚካል እንዳለበት ጭምር ነው እየተነገረ የሚገኘው። የምግብና መድኃኒት ቁጥጥር ባለስልጣን እንዳወጣው መረጃ ከሆነም እንግዲህ የበርበሬ ለማህበረሰቡ ሊሰራጭ ሲል በቁጥጥር ስር ውሎ እንደተወገደ ጭምር ነው እያሳወቀ የሚገኘው። ባለስልጣኑ መልእክቶችን ጭምር ለእናንተ እያስተላለፈላችሁ ይገኛል። እንደዚህ አይነት ከምግብ ጋር እንዲሁም ደግሞ ከጤና ጋር ግንኙነት ያላቸውን የትኛውም አይነት የምግብ ምርቶች በምትገዙበት ሰዓት አረጋግጣችሁ እንዲሁም ደግሞ ጥንቃቄ አድርጋችሁ እንድትገዙ ጭምር መልእክት እያስተላለፈላችሁ ይገኛል። በርበሬ ለሚገዙ ጓደኞቻችሁ እንዲጠነቀቁ ይህንን ቪዲዮ ሼር አድርጉላቸው። ጋይስ ይሄ በእርግጥ በጣም ጭካኔ የተሞላው ስራ ነው። እንግዲህ ምንም ማድረግ አይቻልም። አንዳንዴ እንደዚህ እንደ ሀገራችን ሁኔታ ስናይ የትም ሀገር ያለ ይመስለኛል ይሄንን ስሜት። ለምን መሰላችሁ? እንግዲህ እንደዚህ ያልተረጋጋ ሁኔታዎች ሲፈጠሩ አንድ ሀገር ላይ እንግዲህ እንደዚህ ነገሮች ይፈጠራሉ ማለት ነው። እንግዲህ እኛ የምንጨነቀው ስለ ብር ነው አይደል? ዳቦ አሁን ቢወደድ ያ ዳቦ መወደዱ ለኛ ያሰጋናል። ግን ደግሞ ከዛ የባሱ ነገሮች አሉ። ለምሳሌ አሁን እንዳየነው ነገር ማለት ነው። ዳቦ ተብሎ ሌላ ባዕድ ነገር ይጨመራል ማለት ነው። እንጀራ ሲባል ደግሞ እንግዲህ ጆሶ እንደምናውቀው ነው ተጨምሮ ይሸጣል ማለት ነው። ስለዚህ እዚህ ላይም በርበሬም ላይም እያደረጉት ያለ ነገር ይሄንን ነው የሚያመላክተውና እንግዲህ እህታችን ሼር አድርጉ ለወዳጆቻችሁ ብላለች። እኔም ለእናንተ ሼር ለማድረግ ነው እንግዲህ ይሄንን ቪዲዮ ያመጣሁትኝ እና ኢትዮጵያ ያላችሁ ሁላችሁንም ይሄንን ነገር እንግዲህ ተጠንቅቃችሁ አይታችሁ ብትመገቡ ጥሩ ነው ብዬ አስባለሁኝ። ከጤና በላይ ምንም ነገር ስለሌለ ማለት ነው እና ወደ ቀጣይ ቪዲዮ አሻግራችኋለሁኝ።
ስለ ሃርት ቱ ሃርት ፋውንዴሽን አንዳንድ ሰዎች በጣም የሚደብር ነገር እያላችሁ ነው። በጣም የሚደብር ሃርት ቱ ሃርት ፋውንዴሽን ገንዘብ ሊሰበስቡ አልመጡም። ገንዘብ የሚሰበስቡ መስለው ኦልሬዲ ገንዘብ እዚህ ያለውን ገንዘብ መኒ ላውንደሪ ለማድረግ ነው። ለዛ ነው ላለፈው 4 ቀን ካያችሁ ገንዘብ እንኳን እየሰበሰቡ አይደለም ብላችሁ የምታወሩ ሰዎች ለምንድን ነው ግን እንደዚህ አይነት ክፋት ያላችሁ? ሁሉን ነገር ለምን ነው ከመኒ ላውንደሪ ጋር ከምናምን ጋር የምታያይዙት እንዴ? ናን ፕሮፊት ኦርጋናይዜሽኑ ገና 4 ወር እኮ ነው ከተከፈተ። ለመሰብሰብ ፈልገው ነበር ግን እነ መማር ቦንቱ ምናምን መጣው እነ ተሙ ምናምን አበላሹባቸው። አዶናይም ደከመው። አሁን አዶናይ የራሱን ስራ ይዟልኝ። ግን ብዙዎቻችሁ አይ ይወዳብ እመነን ገንዘቡን ዝም ብለው በቃ ሰበሰብን ምናምን ለማለት ነው እንጂ ኦልሬዲ ገንዘብ አላቸው በሚሊዮን የሚቆጠር ገንዘብ። አሁን ልክ ባለቀ ሰዓት የሆነ ትልቅ ሰው ትልቅ ብር ዶኔት አደረገ ተብሎ ይነገረናል እያሉ ነው። የሆነ ሰው አሁን ይመጣና ሰርፕራይዝ አረጋቸዋለሁ ትልቅ በቃ የሆነ ትልቅ ብር ተሰጠ ተብሎ ከሆነ ግለሰብ ይሰጣል። ከዛ ያመኒ ቀጥታ ወደ ኢትዮጵያ ይገባል ምናምን። እኔ እውነቴን ነው የምላችሁ ላይክ ፖዚቲቭ ነው፣ ፖዚቲቭ አመለካከት ይኖራችሁ። እንደዛ አታስቡ እሺ ጋይስ። ሁሉን ነገር ከመኒ ላውንደሪ ጋር በብሔር ስለተከፋፈላችሁ የብሔር ፖለቲካ ስለምታራምዱ እንደ አጋጣሚ ሆኖ አዶናይም ትግሬ ነው ጋሽ ተድላም ትግሬ ናቸው። ቢሆኑም እንደዚህ አታስቡ። ይደብራል ጋይስ። ከምር ነው ከዚህ መውጣት አለብን። ካለበለዚያ ሰዎች አይረዱ። እነ መማር ቦንቱ መጣው ነው የዘጉባቸው አውቀው ያፈረሱባቸው። ግን እግዚአብሔር ይቅናችሁ። እንግዲህ መጀመሪያ የሰራሁት ቪዲዮ ይህንን በማየት ነው እንግዲህ ሰርቼው አዘጋጅቼው የነበረው ከራሴ ጋር አንጻር ማለት ነው። ስመለከተው ትንሽ አደናግጦኝ ነበረ። ነገር ግን እንግዲህ የተናገረው ሰምታችሁ ከሆነ አንድ ድርጅት ሊኖር ይችላል አለ፣ ያ ብር ሊሰጥ የሚችል ኃይል ማለት ነው። እና እንግዲህ ዛሬ ይህንን ነገር ነው እንግዲህ አዶናይ የተናገረው። እጅግ በጣም ደስ የሚል ነው። የወንድሞቻችን 25 ሰው ማለት አስቡት ምን ያህል ትልቅ እንደሆነ ማለት ነው። 25 ሰው ልጆች እንግዲህ ይሄንን ህይወት ሊያገኙ ነው ማለት ነው። የወላጆቻቸው፣ የወንድሞቻቸው፣ የጎረቤቶቻቸው፣ የወዳጆቻቸው የኛ እንግዲህ አስቡት ደስታችን ምን ያህል እንደሚሆን አስቡት። እና ዛሬ በጣም ደስ ብሎኛል። ምናልባት የአዶናይ እንስማውና የተናገረውን ከዛ ምንድነው ይሄ ፋውንዴሽን ቢል ጌት ፋውንዴሽን የሚለው ምንድነው ብላችሁ የምታስቡ ከሆነ እኔ ትንሽ ካለኝ ካገኘሁት መረጃ አንፃር ትንሽ እናገራችኋለሁና የአዶናይን ቪዲዮ ሰምተን እንመለስ። 100 ቪዲዮ ሰራለሁ ብዬ ፈንቼባችሁ ነበር ጋይስ። ትናንትና ደክሞኝ እውነት ያልዞርኩበት የለ። ብርዱ ልነግራችሁ አልችል፣ ቅዝቃዜው የዲሲ ማለት ነው። እና 100 ቪዲዮ አላሳካሁትም ጋይስ። ኦፍ ኮርስ ወድቅ ያለው and I think I don't know እንደ አንድ አዶናይ መውደቅ ይደብረኛል በጣም። ግን ያለ ነገር ነው ህይወት ነው ይሄ። ላይክ ከፍታ ዝቅታ። ሃይ እንዴት ነሽ እናት? ደህና ነሽ? ሃይ how you doing? ከፍታ አለ ዝቅታ አለ፣ የሚያጋጥም ነገር ነው አዶናይ በስኬቱ ብቻ እንዲታወቅ አልፈልግም። አንዳንዴ በውድቀቱ እንዲታወቅ ፈልጋለሁ። ትናንትና ደክሞኝ ለጣልኩላችሁ አልጋ ላይ ሄጄ በቃ እና ይህ ቪዲዮ ምንድነው መሰላችሁ ጋይስ? ድጋፋችሁ ያስፈልገኛል። ማን ነው የምጠይቀው? ይህ ድጋፍ ደግሞ ቲክቶከሮች ነው። ቲክቶከሮች 100 ልጆች ለማሳከም ነው ወደ አሜሪካ የመጣሁትና ከነዚህ 100 ልጆች ስንት ልጅ ማሳከም ትችላላችሁ እናንተ? 1 ልጅ፣ 2 ልጅ። ሃይ አዶናይ እኔ እንደዚህ ይባላልው በኔ ስም 2 ልጅ ለማሳከም ቃል ገባለሁ። እንግዲህ ብር መስጠት የለባችሁም እናንተ። ምንድነው የምታደርጉት መሰላችሁ? ሰው ማግኘት ነው። እናንተን የሚወድ ሰው አለ በእናንተ ስም እነዚህ ልጆች ማገዝ የሚፈልግ ሰው አለ። ፕሊስ እንተጋገዝ ልላችሁ ፈልጌ ነውና እወዳችኋለሁ። ህይወት በጣም ነው የሚገርመው። ብዙዎቻችን ከተጋገዝን ትልቅ ተአምር መፍጠር እንችላለን። ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢል ጌት ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም።
በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢል ጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ። because አውቀዋለሁ የመተጋገዝ አቅም የመተጋገዝ ኃይል የነገር ብቻዬ ተጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀርብኩላችሁ ያለውት ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳችኋለሁ። ቻው ቡም። ጋይስ እንግዲህ እንደሰማችሁት ነው አዶናይ። ከዚህ ተጨማሪ ደግሞ ከቢል ጌትስ ፋውንዴሽን ሩዋንዳ ጋር ሌላ ደግሞ $63,000 እንግዲህ ተሰብስቧል ማለት ነው። ይሄ ምናልባት ለ10 ሰው ሊሆን ነው ማለት ነው ይሄንን ገንዘብ ማለት ነው። እና በጣም ዛሬ እውነቴን ነው በጣም ደስ የሚል ነው። እና እንግዲህ ይሄ ቢል ጌትስ ፋውንዴሽን በሩዋንዳ የሚለውን ነገር ምንድነው ብላችሁ ከጠየቃችሁ እንግዲህ ይሄንን በሩዋንዳ ያለ የቢል ጌትስ ፋውንዴሽን ሲሆን እንግዲህ በጤናው ዘርፍ እንዲሁም በኢኮኖሚ ግብርናው ዙሪያ ላይ በሳይንስ እንግዲህ ድጋፍ የሚያደርግ ድርጅት ነው። እንግዲህ እዛ ላይ እየሰራ ያለው ማለት ነው። በብዙ ቢሊዮን ብር ነው እንግዲህ ይሄንን የተዘጋጀው ማለት ነው። እንግዲህ ብዙ ውዝግብ ያስነሳል። ያ ነገር መጥፎ ነገር አለው ይላሉ። ብዙ ውዝግብ ያለው ነገር ነው። ነገር ግን ይህንን ድርጅት ብዙ በበጎ ነገሮችን እንግዲህ የሚታወቅ ድርጅት ነው ማለት ነው። እና እንግዲህ ይህንን እስከሆነ ድረስ እንግዲህ ለነዚህ ልጆች ለ25 ልጆች እንግዲህ ጤናቸውን እንዲመልስ ነው እንግዲህ ይህንን ቃል የገባው ማለት ነው። እና እንግዲህ በጣም ነው ደስ የሚለው ማለት ነው። እንግዲህ ለቲክቶከሮችም መልእክት አስተላልፏል እንደሰማችሁት። እንግዲህ እኛም ዩቲዩበሮች አለን፣ ሁላችንንም ሆነን ይህንን ነገር በማገዝ ላይክ ማድረግ ራሱ ትልቅ ነገር ነው። እዚህ ላይ አለን ማለት እጅግ አስፈላጊ ነው ብዬ አስባለሁኝና እናንተ ምን ተሰማችሁ? በጣም እጅግ የኔ ደስታ እናንተ ጋር እንዲደርስ እመኛለሁኝ። እንግዲህ የነዚህ ልጆች ህይወት ተርፎ እንግዲህ የምናይበት ጊዜ ቅርብ እንደሚሆን እምነቴ ነው። እንግዲህ ከአዶናይ ጎን እንሁን ሁላችንንም ለማለት እፈልጋለሁኝ። እንግዲህ የኦዳብ ያስተላልፋት መልእክት አለ ትንሽ እሷን ልጋብዛችሁና እኔ እንግዲህ እዚህ ላይ አበቃለሁኝ። ነገ መለሳለሁኝ። ዛሬ ደስ ስላለኝ ነው እንግዲህ ደስ ይበላችሁ ለማለት ፈልጋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት አስቀምጡልኝ። እንዲሁም እንኳን ደስ አለን አዶናይ ይሄንን ቻሌንጅ እናሳካዋለን እያላችሁ ኮሜንት ላይ አስቀምጡልኝ። ሰላም ደህና ደሩ። ጉድ ሰምታችኋል? አላልኳችሁም? የሆነ ነገርማ ይመጣል ብያለሁ። ሰሞኑን እኮ መሰብሰብ ሲያቆሙ ደንግጬ ነበር። 100 ሰው ለማሳከም $500,000 ለመሰብሰብ መጣ። በአንዳንድ ጋጠወጦች ሴቶች ምክንያት በነመማር ሞቱ ብቻ ምክንያት ምናምን ድራማ እየፈጠሩ ምናምን አድርጎ ነበር። ዛሬ አዶናይ የሚፖስት ምንድን ነው? ቢል ጌት ፋውንዴሽን 25 ልጆችን ለማከም ቃል ገቡ ብሎ አለኛ። ዋው ኮንግራቹሌሽን አዶናይ ኮንግራቹሌሽን። በጣም every day you keep amazing me man, you keep amazing me። እኔ እኮ ሲያትል ነው ያለሁት እንዴ በደም ደብዳቤ እንደጻፍ እንደ 25 ልጆች ብቻ ለቢል ጌትማ ኧረ ሼም ነው። አሪፍ ነው ግን ኧረ አቶ ቢል ጌት ኧረ ኢላን ማስክም ቻሌንጅ እንስጠው።
ኢላን ማስክን የምንጠይቀው ሌሎችን የምንጠይቀው እንዴ 25 ኢላን ማስክ ባሳክም ዋረን ባፌት ደግሞ 25 ቢያሳክም ሌላ ደግሞ ያደርግ እኮ በቃ ዳን እኮ ነው በእናታችሁ ዳን አሜዚንግ ነበር የሚሆነው እኔ I'm so proud of you Adonai keep continuing what you're doing that suit looks fire my nigga damn that suit look fire you know do your thing keep doing keep your head up you know what I'm saying unsolicited advice giver Mr. Nugus Yoda Pastor Yoda እኔ ለአዶናይ unsolicited advice giver ሆኛለሁ በቃ ሶሻል ሚዲያ እየመጣው መልካም ነገር ሲሰራ እየተከታተልኩኝ በርታ ጎበዝ ግን አካባቢን አጢን ሰርክልህን አስተካክል ለማንኛውም 25 ልጅ አቶ ቢልጌት ቢሊየነሩ አቶ ቢልጌት 25 ልጅ ማለት ታውቃላችሁ 5000 ፐር ልጅ ማለት 25 እንግዲህ አስቡት ኦ ማይ ጋድ የሚገርም ነው ኪፕ ራ ብሮ